ሀገራት ለምን ይወድቃሉ? ግብፃውያን ለምን የታህሪር አደባባይን ሞሉት? የዚህ መጽሐፍ መቅድም የዚህን መጽሐፍ እምብርት የሆነውን ጥያቄ በመንደርደር ይጀምራል። በዓለም ላይ አንዳንድ ሀገራት ከፍተኛ የብልጽግና ደረጃ ላይ ሲገኙ፣ ሌሎች ደግሞ ለምን በድህነት ይቆያሉ ብሎ ይጠይቃል። ደራሲዎቹ ይህንን አብይ ጥያቄ ለመዳሰስ የ2011ን የአረብ ጸደይ ወቅት ክስተቶች በተለይም በግብጽ የተካሄደውን ታላቅ ህዝባዊን ተቃውሞ እንደ መነሻ አድርገው ይጠቀማሉ። በወቅቱ በሺዎች የሚቆጠሩ ግብፃውያን በካይሮ ከተማ በታህሪር አደባባይ በመሰባሰብ ለረጅም ዓመታት በስልጣን ላይ የቆዩትን ፕሬዝዳንት ሆስኒ ሙባረክን ከስልጣን እንዲወርዱ ሲጠይቁ እንደነበር ይታወሳል። የዚህ ህዝባዊ ተቃውሞ ዋነኛ ምክንያት በግብጽ ምድር የነበረው ሰፊ ሙስና፣ የዜጎች ነጻነት መገደብና በሁሉም ዜጎች እኩል እድል አለመኖር ነበር። እነዚህ ችግሮች ደግሞ በቀጥታም ሆነ በተዘዋዋሪ ጥቂት ሀብታሞችና ከፍተኛ የመንግስት ባለስልጣናት በሀገሩ የፖለቲካ ስርዓት ላይ ባላቸው ተጽዕኖ በሚፈጥሩት ብልሹ አሰራር የመነጩ እንደነበሩ ደራሲዎቹ ይገልጻሉ። በመሆኑም ግብፃውያን አደባባይ የወጡት ለፍትህ፣ ለእኩልነት፣ ለተሻለ ኑሮ ደረጃን በመፈለግ ነበር። ደራሲዎቹ በዚህ መጽሐፍ ውስጥ የአንድን ሀገር ድህነት ምክንያት እንደ መልክዓ ምድር አቀማመጥ፣ የአየር ንብረት ሁኔታ፣ የባህል ልዩነትና የመሪዎች የፖሊሲ ዕውቀት ማነስ የመሳሰሉ ምክንያቶች በቂ እንዳልሆኑ ይሞግታሉ። ይልቁንም የእውነተኛው ችግር ምንጭ ከዚህ እጅግ የከፋና ስር የሰደደ ጉዳይ ጋር ያያይዙታል። ይህንንም ይተነትናሉ። በመቅደሙ ላይ ደራሲዎቹ የሀገራት የፖለቲካና የኢኮኖሚ ተቋማት ለብልጽግናቸው ወይም ለውድቀታቸው ወሳኝ ሚና እንደሚጫወቱ በመጠቆም የመጽሐፉን ዋና ጭብጥ እዚህ ጋር ያስቀምጡታል። በዚህ ክፍል ውስጥ እንደ ምሳሌ የሚጠቀሱ ጉዳዮች መካከል በታህሪር አደባባይ የተካሄደው ሰላማዊ ተቃውሞና የፕሬዝዳንት ሙባረክ በሙስና ያካበቱት ከፍተኛ የሆነ ሀብት ይጠቀሳሉ። በተጨማሪም የእንግሊዙ የ1688 የክብር አብዮት ከግብጽ የቅርብ ጊዜ አብዮት ጋር ሲነጻጸር የሚታየው ልዩነትም ትኩረት ተሰጥቶታል። የእንግሊዝ አብዮት ሁሉን አቀፍ ተቋማትን በማምጣት የኢንዱስትሪ አብዮትን እንዲመጣ ትልቅ የሆነ ሚና እንደነበረው ይገለጻል። በአንጻሩ ደግሞ የግብጽ አብዮት ምንም እንኳ ህዝባዊ ድጋፍ ቢኖረውም የሀገሪቱን መሰረታዊ ችግር በመቅረፍ ዘላቂ ለውጥ ሳያመጣ መቅረቱን ደራሲዎቹ ይስማሙበታል። ይህ የሚያሳየው አብዮት ብቻውን የሀገርን እድገት እንደማያረጋግጥና የፖለቲካና የኢኮኖሚ ተቋማትን በአግባቡ ማሻሻል ወሳኝ መሆኑ። በመጨረሻም በመቅድሙ ላይ ደራሲዎቹ በመጽሐፉ ውስጥ ለቀረቡት ሐሳቦች ማስረጃዎችን፣ ማብራሪያዎችን እንደሚያቀርቡ ቃል በመግባት አንባቢውን ወደ ቀጣይ ምዕራፍ በጉጉት እንዲጠብቅ ያደርጉታል። በመሆኑም መቅድሙ ለአንባቢዎች የመጽሐፉን ዋና ጭብጥና አቅጣጫ በመጠቆም እንዲሁም የጉዳዩን አሳሳቢነት በማጉላት ለቀጣዩ ንባብ አስፈላጊውን መነሳሳት ይሰጣል። የግብፅን የእንግሊዝን አብዮት በማነጻጸር የመጽሐፉን ማዕከላዊ ክርክር አስቀድሞ ፍንጭ ይሰጣል። እናም ይህንን ታላቅ የሆነ ጥሩ መጽሐፍ፣ መወያያም የሚከፍት መጽሐፍ ሪቪው አድርገናል። ከምዕራፍ 1 ጀምሮ በየምዕራፉ ሐሳቦችን እንሰናዘራለን። መልካም ቆይታ። ምዕራፍ 1 በጣም የቀረቡ ግን የተለያዩ። በምዕራፍ 1 ደራሲዎቹ በጣም የቀረቡ ግን የተለያዩ በሚል ርዕስ ስር በዓለም ላይ በሚገኙ ተቀራራቢ ቦታዎች ላይ የሚኖሩ ህዝቦች እንኳን በኑሯቸውና በኢኮኖሚያዊ እድገታቸው ላይ ከፍተኛ ልዩነት ሊታይ እንደሚችል በማሳየት ይጀምራሉ። ለዚህም
አጽንኦት ለመስጠት በሰሜን አሜሪካ አህጉር በአሜሪካ በሜክሲኮ ድንበር ላይ የምትገኘውን የኖጋሌስ ከተማን እንደ ምሳሌ አድርገው ይጠቀማሉ። ይህች ከተማ በድንበር ብቻ በሁለት ክፍሎች ትከፈላለች። በአንደኛው ክፍል ኖጋሌስ አሪዞና ተብላ በአሜሪካ ግዛት የሚገኝ ሲሆን ሌላኛው ክፍል ደግሞ ኖጋሌስ ሶናራ ተብሎ በሜክሲኮ ግዛት ውስጥ ይገኛል። ሁለቱም የከተማው ክፍሎች ተመሳሳይ መልክዓ ምድር፣ የአየር ንብረት እንዲሁም በሕዝቦቻቸው መካከል የባህል ትስስር ቢኖርም በኢኮኖሚያዊ እድገት፣ በጤና፣ በትምህርትና በወንጀል መጠን እጅግ የሆነ ከፍተኛ ልዩነት ይታይባቸዋል። የአሜሪካ ክፍል በአንጻራዊነት የበለጸገና የኑሮ ደረጃው የተሻለ ሲሆን የሜክሲኮ ክፍል ደግሞ በድህነትና በችግር የተሞላ ነው። ደራሲዎቹ ይህ ልዩነት በሁለቱ ሀገራት ፖለቲካና ኢኮኖሚያዊ ተቋማት ታሪክ ውስጥ ከተመሰረቱት ልዩነቶች የመነጨ እንደሆነ ይከራከራሉ። የስፔን ቅኝ ገዢዎች በሜክሲኮና በፔሩ የግዳጅ የጉልበት ሥርዓትንና የተፈጥሮ ሀብትን በከፍተኛ ሁኔታ በመዝረፍ ላይ ያተኮሩ አግላይ ተቋማትን ሲመሰርቱ፣ በሰሜን አሜሪካ የሰፈሩ የእንግሊዝ ቅኝ ገዢዎች ግን በተለያየ ሁኔታ ማለትም እንደ አነስተኛ የአገሬው ተወላጅ ሕዝብ ቁጥር፣ ለሥራ የሚውል ሀብት ውስንነትን እናም የተለየ የቅኝ ግዛት አስተዳደር ፍላጎት በመጨረሻ ሁሉን አቀፍ ተቋማትን ለመገንባት ተገደዋል። በምዕራፉ ውስጥ ደራሲዎቹ የስፔን ቅኝ ገዢዎች በአገሬው መሪዎች ላይ ያደረሱት ጭቆናና ብዝበዛ፣ የጉልበት ሥርዓትን እንዲሁም በእንግሊዝ ቅኝ ግዛት ውስጥ የራስን በራስ የማስተዳደር መብት መስጠትና ለሰፋሪዎች መሬት መመደብ እንዴት ለተቋማዊ ልዩነት መሰረት እንደጣለ በዝርዝር ይገልጻሉ። በተጨማሪም ደራሲዎቹ በአሜሪካ ማለትም በ1787 የሕገ መንግሥት ምስረታ እናም በሜክሲኮ በ1821 በኋላ የተለያዩ አምባገነኖች የነገሱባት ቢሆንም መካከል የነበረውን የተለያየ የፖለቲካ እድገት በመጥቀስ በሁለቱ ሀገራት የፖለቲካ ተቋማት ላይ የነበረው ልዩነትን ያሳያሉ። ይህ ልዩነት በ19ኛው ክፍለ ዘመን በአሜሪካ የፈጠራ ሥራዎችና የፋይናንስ ተደራሽነት ላይ በጎ ተጽዕኖ ሲያሳድር፣ በሜክሲኮ ደግሞ እንቅፋት እንደነበር ይገልጻሉ። የቶማስ ኤዲሰን በአሜሪካ የፈጠራ ሥራዎችን ማበረታታት እና በሜክሲኮ ተመሳሳይ ፈጣሪ አለመኖሩ እንዲሁም በቢል ጌትስ እና በካርሎስ ስሊም መካከል ያለው የንግድ ስኬት ልዩነት አንደኛው በውድድር ላይ የተመሰረተ ሲሆን ሌላኛው በሞኖፖሊ ላይ መሆኑ ለዚህ ማሳያነት እንደ ማስረጃ አቅርበውታል። በመጨረሻም ደራሲዎቹ በዚህ ምዕራፍ ላይ ያተኮሩት በአንድ አካባቢ የሚገኙ ሕዝቦች እንኳን የፖለቲካና የኢኮኖሚ ተቋማቸው ሲለያይ በኑሮ ደረጃቸውና በብልጽግናቸው ላይ ትልቅ የሆነ ልዩነት ሊፈጠር እንደሚችል ለማሳየት ተጠቅመውበታል። የኖጋሌስ ከተማን እንደ ምሳሌ በመጠቀም የዚህን መጽሐፍ ማዕከላዊ ጭብጥ ቀደም ብለው ያስቀምጡታል። ምዕራፍ 2 የማይሰሩ ንድፈ ሐሳቦች። በምዕራፍ 2 ላይ ደራሲዎቹ ለዓለም አቀፍ የሀብት ልዩነት የተለመዱ 3 አማራጭ ማብራሪያዎችን በመተቸት ይጀምራሉ። እነዚህ ንድፈ ሐሳቦች በሰፊው ተቀባይነት ያገኙ ቢሆኑም ደራሲዎቹ አንዳንድ ሀገራት ለምን ሀብታም ሲሆኑ ሌሎች ደግሞ ለምን ደሃ እንደሆኑ በአጥጋቢ ሁኔታ ማስረዳት እንዳልቻሉ ይከራከራሉ። የመጀመሪያው ንድፈ ሐሳብ የመልክዓ ምድር ንድፈ ሐሳብ ሲሆን ይህ የአየር ንብረት፣ የበሽታዎች ስርጭት፣ የአፈር ለምነትና የእንስሳት የእጽዋት ዝርያዎች መኖር ወይም አለመኖር የሀገራትን ብልጽግና እንደሚወስኑ ይገልጻሉ። ደራሲዎቹ ይህንን ንድፈ ሐሳብ በኖጋሌስ ከተማ በሁለት ክፍሎች መካከል ያለው ልዩነት ተመሳሳይ መልክዓ ምድር ቢኖርም ከፍተኛ ልዩነታቸው መሆኑን በመጥቀስ ይቃወማሉ።
በተጨማሪም በሰሜንና በደቡብ ኮሪያ እንዲሁም በምስራቅና በምዕራብ ጀርመን የነበረው የኢኮኖሚ ልዩነት ተመሳሳይ የአየር ንብረት ዞን ውስጥ ቢገኙም ይህ ልዩነት መኖሩ እንደ ማስተባበያ አድርገው ይጠቀሙበታል። ከዚህ በተጨማሪም የታሪክ የዕድል መገለባበጥ የሚለውን ክስተት በመጥቀስ በአንድ ወቅት በሞቃታማ አካባቢዎች የበለጸጉ የነበሩ ስልጣኔዎች እንደ አዝቴኮችና ኢንካዎች ያሉ አሁን በአንጻሩ ቀዝቃዛ አካባቢዎች እንደ አሜሪካንና ካናዳ ያሉ ከነበሩት ይልቅ ድሃ መሆናቸውን ያሳያሉ። በጥንት ጊዜ የበለጸጉ ሞቃታማ አካባቢዎች እንደ አንኮርና አክሱም ያሉ መኖራቸውም የመልክዓ ምድር ንድፈ ሐሳብን እንደማይደግፍ ይገልጻሉ። ደራሲዎቹ በሽታዎች ብዙውን ጊዜ የድህነትና የመልካም አስተዳደር እጦት ውጤት እንጂ ዋነኛ ምክንያቶች እንዳልሆኑ ይገልጻሉ። ሁለተኛው የተተቸ ንድፈ ሐሳብ የባህል ንድፈ ሐሳብ ሲሆን ይህም ሃይማኖት፣ ብሔራዊ ስነ ምግባር ወይም የተወሰኑ የባህል እሴቶች እንደ የሥራ ባህልና መተማመን ያሉ የሀገራትን ብልጽግና እንደሚያብራሩ ይገልጻሉ። ደራሲዎቹ ይህንን ንድፈ ሐሳብ ባህል በአንድ ብሔር ውስጥ እንኳን ሊለያይ እንደሚችል በመጥቀስ እንደ ኖጋሌስ ከተማ ያሉ ወይም በተቋማት ምክንያት ሊለወጥ እንደሚችል እንደ ኮሪያ ያሉን በማሳየት ይቃወማሉ። የአፍሪካ ማህበረሰቦች እንደ ጠመንጃ ያሉ ቴክኖሎጂዎችን ማበረታቻ ሲያገኙ በፍጥነት መቀበላቸውን፣ ነገር ግን በአግላይ ገዢዎች ስር ባለው አስተማማኝ ያልሆነ የንብረት ባለቤትነት መብት ምክንያት ማረሻን አለመቀበላቸው እንደ ማሳያ ይጠቀሳል። በተጨማሪም ፕሮቴስታንቲኒዝም የካቶሊክ ፈረንሳይን ወይም ጣሊያን እንዲሁ የምስራቅ እስያ ሀገራት ያስመዘገቡትን ስኬት እንደ ማስረጃ ያብራራሉ። በመካከለኛው ምስራቅ ያለው ድህነት ከእስልምና ይልቅ በኦቶማንና በቅኝ ግዛት ተጽዕኖ እንዲሁም በቀጣይ አግላይ ተቋማት የተሻለ እንደሚገለጽ ይሞግታሉ። ሶስተኛው የተተቸው ንድፈ ሐሳብ የእውቀት ማነስ ንድፈ ሐሳብ ሲሆን ይህም ድሃ ሀገራት ድሃ የሆኑት መሪዎቻቸው ሀብት የሚፈጥሩ ፖሊሲዎችን ስለማያውቁ ወይንም የተሳሳተ ምክር ስለተከተሉ ነው የሚል ነው። ደራሲዎቹ ይህንን ንድፈ ሐሳብ መሪዎች ብዙውን ጊዜ መጥፎ ፖሊሲዎችን የሚተገብሩት ባለማወቅ ሳይሆን እነዚህ ፖሊሲዎች በፖለቲካ ወይም በኢኮኖሚያዊ መንገድ ስለሚጠቅሟቸው ስልጣናቸውን እንዲይዙ ወይም ራሳቸው እንዲበለጽጉ ስለሚረዳቸው ነው በማለት ይከራከራሉ። በጋና የነበረው ኮፊ ቡሲያ የገንዘብ ምንዛሪ መቀነስ በኢኮኖሚ አስፈላጊ እንደሆነ ቢያውቅም በፖለቲካ አደገኛ ስለነበር ከስልጣን እንደተወገደ እንደ ምሳሌ ይጠቀሳል። በመጨረሻ ደራሲዎቹ እነዚህን ንድፈ ሐሳቦች የሚከሽፉት የፖለቲካና የኢኮኖሚ ተቋማትን ማዕከላዊ ሚና እነርሱን የሚቀርጹትን የፖለቲካ ሂደት ችላ ስለሚሉ ነው ብለው ይደመድማሉ። ድህነት የሚከሰተው ስልጣን ላይ ያሉ ሰዎች በስህተት ሳይሆን ሆን ብለው ለጥቅማቸው ሲሉ ድህነትን የሚፈጥሩ ምርጫዎችን ስለሚያደርጉ ነው ይላሉ። ምዕራፍ 3 የብልጽግናና የድህነት አፈጣጠር። በምዕራፍ 3 ላይ ደራሲዎቹ የመጽሐፉን ዋና የሆነ ንድፈ ሐሳብ በዝርዝር ያብራራሉ። በሁሉን አቀፍና አግላይ ተቋማት መካከል ያለውን ልዩነት፣ ሁሉን አቀፍ የኢኮኖሚ ተቋማት አስተማማኝ የግል ንብረት መብቶች የሚከራከሩባቸውን ገለልተኛ የሕግ ስርዓት የሰፈነባቸውን ለሁሉም ዜጎች እኩል ዕድል የሚሰጡ የሕዝብ አገልግሎቶች የሚገኙባቸውን እንዲሁም የመዋዋልና የመለዋወጥ ነጻነት የሰፈነባቸውን ስርዓቶች ያመለክታሉ። እነዚህ ተቋማት አዳዲስ የንግድ ሥራዎች እንዲጀመሩ በመፍቀድ እና ሰፊ የህብረተሰብ ክፍፍል የሙያ ምርጫ እንዲኖረው በማድረግ የኢኮኖሚ እንቅስቃሴን ምርታማነትንና ብልጽግናን ያበረታታሉ።
እነዚህ ተቋማት ሕግን ለማስከበርና የሕዝብ አገልግሎትን ለመስጠት በመንግስት ላይ ይተማመናሉ። በተቃራኒው ደግሞ አግላይ የኢኮኖሚ ተቋማት ማለትም ገቢንና ሀብትን ከአንድ የህብረተሰብ ክፍል ወስደው ለሌላ ክፍል እንዲጠቅሙ የተነደፉ ተቋማት ናቸው። ለብዙሃኑ አስተማማኝ የንብረት መብት የማይኖሩበት፣ ማስገደድ የሚኖርበት፣ ፍትሃዊ ያልሆነ የህግ ስርዓት የሚኖርበትና መንግስት በብዝበዛ ላይ ብቻ የሚያተኩርበት ስርዓት ነው። ደራሲዎቹ የብልጽግና አቀንቃኞች ወይም አንቀሳቃሾች ወይም በሁሉም አቀፍ ተቋማት የሚበረታቱ የሆኑትን ሁሉ አቀፍ ገበያዎች ማለትም የሙያ ነፃ ምርጫ እና ቀልጣፋ የሀብት ክፍፍል እንዲሁም የቴክኖሎጂና የትምህርት እድገትን ወይም ፈጠራና የሰለጠነ የሰው ኃይልን በዝርዝር ያስረዳሉ። ከዚህ በተጨማሪ ደራሲዎቹ የፖለቲካ ተቋማት የኢኮኖሚ ተቋማትን እንደሚወስኑ ይገልጻሉ። ሁሉን አቀፍ የፖለቲካ ተቋማት ማለትም በቂ ማዕከላዊነት ያላቸውና ብዙሃንን የሚያሳትፉ፣ ስልጣንን በሰፊው የሚያከፋፍሉና የዘፈቀደ አጠቃቀሙን የሚገድቡ ሁሉን አቀፍ የኢኮኖሚ ተቋማትን እንደሚደግፉ ያስረዳሉ። እንደ አሜሪካና ደቡብ ኮሪያ ያሉ ሀገራትን እንደ ምሳሌ ይጠቅሳሉ። በአንጻሩ ደግሞ አግላይ የፖለቲካ ተቋማት ወይም ስልጣን በጥቂት ልሂቃን እጅ የሚያከማቹ እና ጥቂት ገደቦች ያሉባቸው አግላይ የኢኮኖሚ ተቋማትን እንደሚደግፉ ያስረዳሉ። እንደ ሰሜን ኮሪያ፣ የቅኝ ግዛት ላቲን አሜሪካ እና የኮንጎ መንግስት ያሉ ሀገራትን እንደ ምሳሌ እዚህ ጋር ይጠቅሳሉ። በኢኮኖሚና በፖለቲካ ተቋማት መካከል ጠንካራ የጋራ ተጽዕኖ እንዳለ ደራሲዎቹ ያብራራሉ። አግላይ የፖለቲካ ተቋማት ወደ አግላይ የኢኮኖሚ ተቋማት ይመራሉ። ይህም ልሂቃንን ያበለጽጋል፣ እንዲሁም የፖለቲካ ስልጣናቸውን እንዲያጠናክሩ ይረዳቸዋል። ክፉ አዙሪት። አዎ፣ በተመሳሳይ ሁኔታ ሁሉን አቀፍ የፖለቲካ ተቋማት ሁሉን አቀፍ የኢኮኖሚ ተቋማትን ያበረታታሉ። ይህ ወደ ሰፊ የሀብት ክፍፍል ይመራል፣ እንዲሁም የብዙሃን ተሳትፎን ያጠናክራል። ይህ ደግሞ መልካም አዙሪት። ደራሲዎቹ የአግላይና ሁሉን አቀፍ ተቋማት ጥምረት በአጠቃላይ ያልተረጋጋ እንደሆነ ይገልጻሉ። ከዚህም በተጨማሪ ደራሲዎቹ ለምን ሁል ጊዜ ብልጽግናን እንደማንመርጥ በመግለጽ በአግላይ ተቋማት ስር ያሉ ልሂቃን ብዙውን ጊዜ ሁሉን አቀፍ ተቋማትን እንደሚቃወሙም ያስረዳሉ። ምክንያቱም በእድገት የሚመጣው የፈጠራ ጥፋት የኢኮኖሚ ጥቅሞቻቸውንና የፖለቲካ ስልጣናቸውን ስለሚያሰጋቸው ነው። ለዚህ እንደ ምሳሌ ሉዳይቶችን እና የአውሮፓ መኳንንት የኢንዱስትሪ አብዮትን መቃወማቸውን ይጠቅሳሉ። ሁሉን አቀፍ ተቋማት ስልጣናቸውን ያዳክማሉ። የፖለቲካ ማዕከላዊነት ሁሉን አቀፍ መንግስታት ወይም ሕግና ስርዓትን ለማስከበርና የህዝብ አገልግሎቶችን ለመስጠት እናም ለአንዳንድ አግላይ መንግስታት ብዝበዛን ለማስቻል አስፈላጊ እንደሆነ ደራሲዎቹ ያብራራሉ። የፖለቲካ ማዕከላዊነት እጦት እንደ ሶማሊያ ያሉ ወደ ትርምስም ይመራሉ። በመጨረሻ ደራሲዎቹ የኮንጎን የረጅም ስቃይ እንደ ምሳሌ በመውሰድ የቅድመ ቅኝ ግዛትና ከነጻነት በኋላ ያለውን የሀገሪቱን ሁኔታ ከአግላይ ተቋማት ጋር በማያያዝ ያብራሩታል። የቅድመ ቅኝ ግዛት ኮንጎ መንግስት አግላይ ተቋማት የዘፈቀደ ግብር፣ ባርነትና የልሂቃን የንግድ ቁጥጥር እንደነበሩበት፣ ይህም ንጉሱንና ልሂቃንን ሲያበለጽግ ብዙሃኑን አደህይቷቸዋል። የአውሮፓ ቅኝ ግዛት ብዝበዛን አጠናከረ። ከነጻነት በኋላ በሞቡቱ የሚመራው ኮንጎ ይህንኑ አሰራር በመቀጠሉ ወደ ድህነትና የመንግስት ድክመት አምርቷል። በአግላይ ተቋማት ስር ሊኖር የሚችለውን እድገት ማለትም
ልሂቃን ሀብቶችን ራሳቸው ወደሚቆጣጠሯቸው ከፍተኛ የሆነ ምርታማነት ወዳላቸው ዘርፎች ሲመሩ ወይም አግላይ የፖለቲካ ተቋማት አንዳንድ ወይም ሙሉም ባይሆኑም ሁሉን አቀፍ የኢኮኖሚያዊ ተቋማትን ሲፈቅዱ በመግለጽ እንዲህ አይነቱ እድገት ዘላቂነት እንደሌለው ደራሲዎቹ ያስረዳሉ፣ ያስገነዝባሉ። የፖለቲካ ማዕከላዊነት ለእንዲህ አይነቱ እድገት ቁልፍ ነው። ምዕራፍ 4 ትናንሽ ልዩነቶችና ወሳኝ መጋጠሚያዎች፣ የታሪክ ክብደት። በዚህ ምዕራፍ ደራሲዎቹ ትኩረታቸውን ወደ ተቋማዊ ልዩነቶች መነሻነት ያዞራሉ። በዚህ ምዕራፍ ውስጥ ዋነኛ ጭብጥ ዋና ተቋማዊ ለውጦች የሚከሰቱት ወሳኝ መጋጠሚያዎች በሚባሉ ታሪካዊ ክስተቶች እንደ ጥቁር ሞት ወረርሽኝ፣ የአትላንቲክ የንግድ መስፋፋት ወይም የኢንዱስትሪ አብዮት ያሉት ከነበሩ ትናንሽ የተቋም ልዩነቶች ጋር ሲገናኙ እንደሆነ ማስረዳት ነው። እነዚህ ትናንሽ ልዩነቶች በተቋማዊ መለያየት የሚመነጩ ሲሆን ይህም ማለት ማህበረሰቦች በሀብትና በስልጣን ላይ በሚደረግ ግጭት እንዲሁም በአጋጣሚ በሚወሰኑ ውጤቶች ምክንያት ቀስ በቀስ በተቋሞቻቸው ይለያያሉ። እነዚህ ትናንሽ ልዩነቶች ወሳኝ መጋጠሚያ እስከሚመጣ ድረስ ብዙም ትኩረት የማይሰጣቸው ቢሆንም ያን ጊዜ ግን ትልቅ ለውጥ ሊያመጡ ይችላሉ። ደራሲዎቹ ለዚህ ሐሳብ ምሳሌ እንዲሆን በ14ኛው መቶ ክፍለ ዘመን አጋማሽ ላይ በአውሮፓ አህጉር የተከሰተውን ጥቁር ሞት የተሰኘውን አስከፊ የሆነ የበሽታ ወረርሽኝ እንደ ወሳኝ መጋጠሚያ ይጠቅሳሉ። አያችሁ፣ ይህ ወረርሽኝ በመላው አውሮፓ ከፍተኛ የሰው ኃይል እጥረትን አስከትሎ ነበር። ሆኖም ግን በወቅቱ በምዕራብ አውሮፓና በምስራቅ አውሮፓ የነበሩት ትንንሽ ተቋማዊ ልዩነቶች ለተለያዩ ውጤቶች ምክንያትም ሆነዋል። በምዕራብ አውሮፓ እንደ እንግሊዝ ያሉ ሀገራት ገበሬዎች ከምስራቅ አውሮፓ በዚያን ጊዜ ፊውዳል ገዢዎች የበለጠ ስልጣን በነበራቸው ይልቅ የበለጠ ነጻነትና የመደራደር አቅምም ነበራቸው። በእንግሊዝ ይህ የሰው ኃይል እጥረት ገበሬዎችን በማበረታታት የበለጠ ነጻነትና ከፍተኛ ደሞዝ እንዲጠይቁ አስችሏቸዋል። ይህ የፊውዳሊዝምን ስርዓት ቀስ በቀስ እንዲፈርስና ይበልጥ ሁሉን አቀፍ የሰራተኛ ገበያ እንዲፈጠር መንገድንም ጠርጓል። ለምሳሌ ያህል የሰራተኞች ደንብ የወጣ ቢሆንም የደሞዝ ጭማሪን የመቆጣጠር አልቻለም። ይህ ለበለጠ ተለዋዋጭ ኢኮኖሚ እድገት መሰረት ጥሏል። በአንጻሩ ግን በምስራቅ አውሮፓ ፊውዳል ገዢዎች ስልጣናቸውን በመጠቀም የሰርፍዶምን ወይም የባርነት አይነት ነው ሰርፍዶም አጠናክረው ቀጥለውበታል። ይህ አግላይ ተቋማትን የበለጠ በማስረጽ የኢኮኖሚ እድገትን አግዷል። ደራሲዎቹ ተቋማዊ መለያየት የሚባለው ሂደት እንዴት እንደሚሰራ በበለጠ ለማብራራት ማህበረሰቦች በሀብትና በስልጣን ላይ በሚያደርጉት ቀጣይነት ያለው ትግል አማካኝነት ቀስ በቀስ በተቋሞቻቸው እንደሚለያዩ ይገልጻሉ። እነዚህ ልዩነቶች መጀመሪያ ላይ እዚህ ግባ የማይባሉ ቢመስሉም ወሳኝ መጋጠሚያ ሲከሰት ግን ለረጅም ጊዜ የሚቆይ ልዩነት ሊያስከትሉ ይችላሉ። የነበሩ ተቋማት እና ወሳኝ መጋጠሚያዎች መስተጋብር በታሪክ ላይ የተመሰረተ ሂደትን ይፈጥራሉ። ትናንሽ ልዩነቶች በቀጣይ ወሳኝ መጋጠሚያዎች ላይ የሚሰጡትን ምላሾች ስለሚወስኑ በጊዜ ሂደት እየሰፉ ይሄዳሉ። ይህ ምዕራፍ ታሪካዊ እድገት በአጋጣሚ የሚወሰንና አስቀድሞ ያልተወሰነ መሆኑን አጽንዖት ይሰጣል። የተወሰኑ ክስተቶች ቅደም ተከተልና በወሳኝ ጊዜያት የነበሩ ትናንሽ ተቋማዊ ልዩነቶች የረጅም ጊዜ የሀገራትን እድገት አቅጣጫ እንደሚወስኑ ደራሲዎቹ ያስረዳሉ። በመሆኑም የታሪክን ሂደት መረዳት ለሀገራት እድገት ወሳኝ መሆኑን በዚህ ምዕራፍ ላይ በሰፊው ይተነትናል። ምዕራፍ 5
የወደፊቱን አይቻለሁ ይሰራልም። በአግላይ ተቋማት ስር ያለ እድገት። በዚህ ምዕራፍ ደራሲዎቹ ምንም እንኳን በመላው መጽሐፉ ሁሉ አቀፍ ተቋማዊነት ተቋማት መዘርጋቱ ለዘላቂ ኢኮኖሚ እድገት ቁልፍ እንደሆኑ ቢከራከሩም በዚህ ምዕራፍ ላይ ግን አግላይ ተቋማት ስር የተወሰነ እድገት እንዴት ሊከሰት እንደሚችል ይመረምራሉ። ሆኖም ግን ደራሲዎቹ ይህ አይነቱ እድገት በመጨረሻ የተገደበና ዘላቂነት የሌለው መሆኑን አጽንዖት ሰጥተው ያልፋሉ። በአግላይ ተቋማት ስር የሚታየው እድገት ብዙውን ጊዜ በፈጠራ ወይም አዳዲስ ነገሮችን በመፍጠር ላይ ሳይሆን ሀብትን ከቦታ ወደ ቦታ በማዘዋወር ወይም ነባር ቴክኖሎጂዎችን በመቅዳት ላይ የተመሰረተም ነው። ለዚህ ጽንሰ ሐሳብ ማብራሪያ ደራሲዎቹ የተለያዩ ታሪካዊ ምሳሌዎችንም ይጠቅሳሉ። ከነዚህ መካከል የሶቪየት ኅብረት ከ1928 እስከ 1970ዎቹ ያሳየችው ፈጣን የሆነ የኢኮኖሚ እድገት አንዱ ነው። ይህ የእድገት ታላቅ እድገት በመንግስት ትዕዛዝ ሀብትን ከግብርና ወደ ኢንዱስትሪ በማዞር የተገኘ ቢሆንም እጅግ አግላይ በሆኑ የፖለቲካ ማለትም የኮሚኒስት ፓርቲ አምባገነንነትና ኢኮኖሚ ማዕከላዊ እቅድና የግል ንብረት አለመኖር ተቋማት ስር የተገኘ ነበር። በመሆኑም ይህ እድገት በፈጠራ ላይ ያልተመሰረተ በመሆኑ በመጨረሻ መቀዛቀዝ እንደታየበት ደራሲዎቹ ይገልጻሉ። የሊንከን ስቴፈንስ የወደፊቱን አይቻለሁ ይሰራልም የሚለው ጥቅስ የዚህን የመጀመሪያ ተስፋ ያመለክታል። ሌላም ምሳሌ የኒዮሊቲክ አብዮት ማለትም የሰው ልጅ ከአዳኝነት ወደ እርሻ የተሸጋገረበት ወቅት ወደ እርሻ መሸጋገር እጅግ ትልቅ የቴክኖሎጂ ፈጠራ ቢሆንም የመጀመሪያዎቹ የግብርና ማህበረሰቦች ብዙውን ጊዜ አግላይ ተቋማትን አዳብረዋል። ለምሳሌ ያህል እንደ ለም ጨረቃ ባሉ አካባቢዎች ቋሚ የመኖሪያ ቦታ እና የምግብ ትርፍ መኖር የልሂቃንና የደረጃዊ የመንግስት ስርዓት እንዲፈጠር ምክንያትም ሆኗል። እነዚህ መንግስታት ከገበሬ አርሶ አደሮች ሀብትን ይበዘብዙ ነበር። ምንም እንኳ ይህ የህዝብ ቁጥር እድገት እና የተወሰነ የቴክኖሎጂ እድገት እንዲኖር ቢያደርግም ይህ ሁሉ የተከናወነው በአግላይ መዋቅር ውስጥ ነበር። ከጥንታዊ ስልጣኔዎች ደግሞ የማያ ከተማ ግዛት ከ250 እስከ 900 ዓመተ ምህረት ድረስ የነበረችው የዳበረ ባህል ታላላቅ ግንባታዎች ቢኖሩም መሰረታቸው መለኮታዊ ነገስታት ከአርሶ አደሮች ትርፍ በሚበዘብዙት አግላይ ተቋማት ላይ ነበር። ምንም እንኳ የተወሰነ የኢኮኖሚ እድገት እናም ውስብስብነትን ቢያሳዩ በስልጣንና በሀብት ሽሚያ በከተማ ግዛቶች መካከል በተፈጠረው የውስጥ ጦርነት እናም በአግላይ ስርዓቶቻቸው ዘላቂነት ባለመኖሩ በመጨረሻ ወድቀዋል። ይህ በአግላይ ተቋማት ስር ያለው እድገት ምን ያህል ያልተረጋጋ እንደሆነም ያሳያል። በአፍሪካ አህጉር ደግሞ ደራሲዎቹ የሌሌና የቡሾንግ የኩባ መንግስታት ናቸው ሁኔታን በመጥቀስ በአንድ ንጉስ እንደ ንጉስ ሺያም ያሉ ስር በቡሾንግ መካከል ወደ ይበልጥ ማዕከላዊ ግን አሁንም አግላይ ተቋማት መሸጋገር እንኳ ከማዕከላዊነት የጎደለው የሌለ ማህበረሰብ አንጻር ሲታይ እንዴት የበለጠ ምርታማነትና ስርዓት ሊያስገኝ እንደቻለ ያሳያሉ። ንጉስ ሺያም አዳዲስ ቴክኖሎጂዎችን ከአሳባ እና የራፊያ ጨርቅ ሽመናን የበለጠ የተደራጀ የፖለቲካ ስርዓትና ግብር አስተዋውቋል። ይህም ለቡሾንግ አንጻራዊ ብልጽግና አስገኝቷል። ነገር ግን ይህ እድገት የተገኘው በንጉሱና በልሂቃኑ በሚቆጣጠረው አግላይ መዋቅር ውስጥ ነበር። በመጨረሻ ደራሲዎቹ ይህ ምዕራፍ
በአግላይ ተቋማት ስር የሚገኝ እድገት ፈጣሪነትና ሰፊ ተሳትፎን ስለሚያበረታታ ዘላቂነት የሌለውና በመጨረሻም ወደ መቀዝቀዝ ወይም ውድቀት የሚያመራ መሆኑን ያሳያል። እነዚህ ምሳሌዎች በአግላይ ተቋማት ስር የተወሰነ እድገት ሊኖር ቢችልም መሰረቱ ደካማና በቀላሉ ሊወድቅ የሚችል መሆኑን ያስገነዝባሉ። ምዕራፍ 6 መለያየት። በምዕራፍ 6 ደራሲዎቹ የተቋማዊ መለያየትን ሐሳብ የበለጠ ያስፋፋሉ። በዚህ ምዕራፍ ውስጥ የሚያተኩሩት መጀመሪያ ላይ ተመሳሳይ የሚመስሉ ማህበረሰቦች በረጅም ጊዜ ውስጥ በተቋሞቻቸው ላይ ቀስ በቀስ ልዩነቶችን እንዴት እንደሚያዳብሩ በማሳየት ላይ ነው። እነዚህ ልዩነቶች ብዙውን ጊዜ በአጋጣሚ በሚፈጠሩ ታሪካዊ ክስተቶችና የፖለቲካ ግጭቶች ምክንያት እንደሚመጡም ይገልጻሉ። ምንም እንኳ እነዚህ ልዩነቶች መጀመሪያ ላይ ትንሽ ቢሆኑም እንኳ ወሳኝ መጋጠሚያ ሲከሰት ወሳኝ ሚና ሊጫወቱ ይችላሉ። ደራሲዎቹ ለዚህ ሐሳባቸው እንደ ምሳሌ በንግድ ትታወቅ የነበረችውን የቬኒስ ከተማን ይጠቅሳሉ። ቬኒስ በመጀመሪያ በአንጻራዊነት ሁሉን አቀፍ ተቋማት እንደ የኮሜንዳ ውል እና ነጋዴዎች የፖለቲካ ተሳትፎ የነበራት የንግድ ሪፐብሊክ ነበረች። ሆኖም ግን በጊዜ ሂደት የቆዩ ሀብታም ቤተሰቦች ለአዳዲስ መጤዎች እድሎችን መዝጋት ሲጀምሩ፣ ለምሳሌ የሴራ ሕግና የዘር ውርስ መኳንንት መፈጠር ሲጀምር የፖለቲካ ተቋማት ቀስ በቀስ ይበልጥ አግላይ የሆኑ መጡ። ይህ ለውጥ ቬኒስ ከአዳዲስ የኢኮኖሚ እድሎች ጋር መላመድ ባለመቻሏ የኢኮኖሚ ውድቀቷንም አስከተለ። ሌላው ምሳሌ የሮማ ግዛት ነው። ሮማ መጀመሪያ ላይ ሁሉን አቀፍ ተቋማት አካላትም ነበሯት። ለምሳሌ የዜጎች የንብረት መብትና በሪፐብሊኩ ውስጥ የተወሰነ የፖለቲካ ተሳትፎ። ሆኖም ግን ቀስ በቀስ ወደ ይበልጥ አግላይ ባህሪ ወዳለው አውቶክራሲያዊ መንግስት ተሸጋገረች። ምንም እንኳ በድልና በንግድ አማካኝነት እድገት ቢያሳይም ፈጠራ በመጨረሻ ተቀዛቅዟል። ለምሳሌ የጢባሪዮስ የማይሰበር ብርጭቆን የማፈን ታሪክ፣ የሮማ ግዛት ውድቀት በፖለቲካ አለመረጋጋት፣ በእርስ በርስ ጦርነቶችና የማዕከላዊ ባለስልጣን መዳከም የታጀበ ሲሆን ይህም በምዕራቡ ዓለም ውድቀትን አስከትሏል። ሮማን ብሪታንያ ተቋማት እንዴት ሊጫኗት እናም ከዚያም ሊጠፉ እንደሚችሉ ያሳያል። ሮማውያን ከሄዱ በኋላ የማህበረሰቡ ውስብስብነትና የኑሮ ደረጃ በከፍተኛ ሁኔታ ቀንሷል። ከአፍሪካ ደግሞ ደራሲዎቹ የአክሱም መንግስትን ከአውሮፓ ፊውዳሊዝም ጋር በማነጻጸር ያቀርቡታል። አክሱም በአፍሪካ ማዕከላዊ የንግድ ግዛት ነበረች። ውድቀቷና በቀጣይ በኢትዮጵያ የተከሰተው ተቋማዊ የሆነ እድገት ከአውሮፓ የተለየ ነበር። አውሮፓ ፊውዳሊዝምን ያዳበረች ሲሆን ይህም ስልጣን በነገስታት በመኳንንትና በቤተ ክርስቲያን መካከል የሚከራከርበት ያልተማከለ ስርዓትም ነበር። ምንም እንኳ ፊውዳሊዝም አግላይ ቢሆንም የስልጣን መከፋፈልና የከተሞች መነሳት በአንዳንድ የአውሮፓ ክፍሎች ለበለጠ ሁሉን አቀፍ ተቋማት መፈጠር ቦታን ፈጥሯል። ይህም በኢትዮጵያ ከታየው የተለየ ነው። ኢትዮጵያ በኃይለኛ ንጉሳዊ አገዛዝ እናም ቤተ ክርስቲያን ስር የተለየ የፊውዳሊዝም አይነትን አዳብራ ተቋማዊ ተለዋዋጭነትን ገድፋለች። በመጨረሻም እዚህ ምዕራፍ ላይ የተለያዩ የመጀመሪያ ሁኔታዎች እናም በአጋጣሚ የተፈጠሩ መንገዶች እነዚህ ክልሎች በተቋም እንዴት እንደተለያዩ እንደሚያሳይ ያጎላል። ምንም እንኳ ሁለቱ የቬነስና ሮማ በመጀመሪያ የተወሰኑ ሁሉን አቀፍ ባህሪያት ቢኖራቸውም
በጊዜ ሂደት ወደ አግላይ ስርዓት በመሸጋገራቸው የኢኮኖሚ እድገታቸው እንደተገደበ ደራሲዎቹ ይገልጻሉ። በአንጻሩ ደግሞ የአክሱምና የአውሮፓ ፊውዳሊዝም የየራሳቸውን ልዩ የእድገት ጎዳናዎች በመከተላቸው እንዴት እንደተለያዩ ያሳያል። ምዕራፍ 7 የለውጥ ምዕራፍ ተርኒንግ ፖይንት። በዚህ ምዕራፍ ውስጥ ደራሲዎቹ በእንግሊዝ የ1688 ዓመተ ምህረት የተካሄደውን የክብር አብዮት ወይም ግሎሪየስ ሪቮሉሽን ላይ ትኩረትን ያደርጋሉ። ይህ አብዮት የእንግሊዝን የፖለቲካ ተቋማት ወደ ብዙሃን ተሳትፎ በመቀየር የንጉሳዊውን ስልጣን የገደበ ወሳኝ መጋጠሚያ እንደነበር ይገልጻሉ። ይህ ለውጥ በቀጣይ የኢንዱስትሪ አብዮትን ያነሳሱ ሁሉን አቀፍ የኢኮኖሚ ተቋማት እንዲፈጠሩ ወሳኝ ሚናን ተጫውቷል። ደራሲዎቹ የዚህን ታሪካዊ ክስተት ዳራ በመዘርዘር ንግሥት ኤልሳቤጥ ቀዳማዊና ንጉሥ ጄምስ ቀዳማዊ እንደ ዊሊያም ሊ የስቶኪንግ ማሽን ያሉ ፈጠራዎችን፣ የፈጠራ ጥፋትን እናም የፖለቲካ አለመረጋጋትን በመፍራት እንዴት እንደ ተቃወሙ ያሳያሉ። ይህ የሚያሳየው ፍጹማዊ ነገስታት የኢኮኖሚ እድገትን እንዴት ሊያደናቅፉ እንደሚችሉ ነው። ከዚያም በእንግሊዝ በንጉሳዊ አገዛዝና በፓርላማ መካከል ለረጅም ጊዜ የነበረው ግጭት ማለትም እንደ ማግና ካርታና የገበሬዎች አመጽ ያሉ ክስተቶች እንዲሁም የአትላንቲክ የንግድ መስፋፋት ንጉሳዊ ሞኖፖሊዎችን እናም ፍጹማዊነትን የሚቃወሙ አዳዲስ የነጋዴ ቡድኖችን ማበረታታቱ እንዴት ለክብር አብዮት እንደበቃ ያብራራሉ። የእንግሊዝ የእርስ በርስ ጦርነት ከ1642 እስከ 51 ንጉሳዊውን አገዛዝ ለጊዜው አስወግዶ የነበረ ቢሆንም ወደ ክሮምዌል አምባገነንነት እንጂ ወደ ፈጣን የብዙሃንነት ተሳትፎ እንዳላመራ ደራሲዎቹ ያስረዳሉ። በመጨረሻ ግን የነጋዴዎች የመሬት ባለቤትነትና የተወሰኑ የመኳንንት ክፍሎች የጋራ በመሆን የኦሬንጁን ዊሊያም ንጉሥ ጄምስ ዳግማዊን እንዲያስወግድ ጋበዙት። ይህም ወደ ክብር አብዮት አመራ። የክብር አብዮት በርካታ ጠቃሚ ውጤቶችን አስከትሏል። ከነዚህ መካከል የ1689ኙ የመብቶች ረቂቅ ቢል ኦፍ ራይትስ ይጠቀሳል። ይህ ረቂቅ የፓርላማን የበላይነት ያረጋገጠ ሲሆን የንጉሱን ስልጣን በመገደብ የንብረት መብቶችን ያረጋግጧል። በተጨማሪም ይበልጥ አስተማማኝ የንብረት መብቶች እንዲከበሩ የሕግ የበላይነት ይበልጥ ገለልተኛ በሆነ መንገድ እንዲተገበርና ብዙ ሞኖፖሊዎች እንዲወገዱ ለምሳሌ በሮያል አፍሪካን ኩባንያ ላይ የተደረገውን ተቃውሞ አስከትሏል። በተጨማሪም የክብር አብዮት የእንግሊዝን የፋይናንስ ስርዓት በእጅጉ አሻሽሏል። የእንግሊዝ ባንክ ከ1694 ላይ ተመሰረተ። በመሰረተ ልማት ላይ በሚደረግ ኢንቨስትመንትም ጨምሯል። እንደ መንገዶችና ቦዮች አሉ ለፈጠራና ለአቤቱታዎች የበለጠ ክፍት የሆነ የፖለቲካ ሁኔታም ተፈጥሯል። ለምሳሌ የማንቸስተር ሕግ የፋስቲያን ምርትን መፍቀዱ የሱፍ ጥቅሞችን በመሻር ማለት ነው። በመጨረሻ ደራሲዎቹ እነዚህ ተቃዋሚ የሆኑ ለውጦች ለእንግሊዝ የኢንዱስትሪ አብዮት መሰረትን በመጣል ለኢንቨስትመንት፣ ለንግድና ለፈጠራ ጠንካራ ማበረታቻዎችን እንደፈጠሩ ይከራከራሉ። ይህ በአጋጣሚ የተገኘ ውጤት እንጂ አይቀሬ እንዳልነበረም ያስገነዝባሉ። የነበረው ተቋማዊ መለያየት የበለጸጉ ነጋዴዎችና ከስፔን ከፈረንሳይ ይልቅ ደካማ ንጉሳዊ አገዛዝ እናም የአትላንቲክ ንግድ የፈጠረው ወሳኝ የሆነ መጋጠሚያ በመስተጋብሩ የክብር አብዮትን አስከትሏል።
ምዕራፍ 8 በእኛ ግዛት ክልክል ነው የልማት እንቅፋቶች። ደራሲዎቹ በዚህ ምዕራፍ ላይ አግላይ የፖለቲካ ተቋማት ባላቸው ማህበረሰቦች ውስጥ ያሉ ልሂቃን የፖለቲካ ስልጣናቸውን፣ የኢኮኖሚ ጥቅሞቻቸውን ስለሚያሰጋው የቴክኖሎጂ ለውጥንና የኢኮኖሚ ልማትን ሆን ብለው እንዴት እንደሚያግዱ ያብራራሉ። ዋናው ፍርሃታቸው በፈጠራ የሚመጣው ለውጥ ነባር ስልጣናቸውንና ሀብት ምንጫቸውን ሊያሳጣቸው ስለሚችል ነው። ደራሲዎቹ ይህንን ሐሳብ ለመደገፍ የተለያዩ ታሪካዊ ምሳሌዎችንም ያቀርባሉ። ከነዚህም መካከል የኦቶማን ግዛት ለሙስሊሞች የማተሚያ መሳሪያዎች ለዘመናት ሲከለክል እንደነበር ይጠቅሳሉ። ይህ እገዳ ለረጅም ጊዜ በመቆየቱ የእውቀት ስርጭትን በመክታት የልማት እንቅፋት ሆኖ ቆይቷል። በመጨረሻ ሲፈቅድ በ1727 ነው የፈቀደው። በሃይማኖት ምሁራን ጥብቅ ቁጥጥር ስር ስለነበር የነበረው ተጽዕኖ እዚህ ግባ የሚባልም አልነበረም። ሌላው ምሳሌ የስፔን ነው። በስፔን የነበረው ፍጹማዊ ንጉሣዊ አገዛዝ ኃያላን ልሂቃን እንደ ሜስታ የበግ አርቢዎች ማህበር ያሉ ንግድንና ኢንዱስትሪን አፍነውታል። የፓርላማው ማለትም ኮርቴስ ስልጣን እጅግ ውስን ስለነበር ንጉሣዊ አገዛዝ የራሱን ፍላጎት ብቻ ያስፈጽም ነበር። ይህ ስፔን ሰፊ የቀኝ ግዛት ሀብት ቢኖራትም የኢኮኖሚ ውድቀት እንዲቀጥማት አድርጓል። ኦስትሪያ ሃንጋሪም የኢንዱስትሪ ልማት በንቃት የተቃወሙ ሀገራት ውስጥ አንዷ ነበረች። ንጉሠ ነገሥት ፍራንሲስ ቀዳማዊና እንደ ሜትሬኒክ ያሉ ልሂቃን የኢንዱስትሪ ልማት፣ የባቡር መስመርና የፋብሪካ ግንባታ ተራውን ሕዝብ እንደሚያበረታታና የመኳንንቱን አገዛዝ እንደሚያደክም በመፍራት ተቃውመውታል። ንጉሠ ነገሥት ፍራንሲስ ቀዳማዊ የተማሩ ሰዎች አያስፈልጉንም ታማኝ ዜጎች እንጂ ማለታቸው የዚህ ፍርሃት ማሳያ ነው። ሩሲያን በተመሳሳይ የኢንዱስትሪ ልማት አግዳለች። የዛር አገዛዝ ሰርፍዶም የባሪያ አይነት እናም የልሂቃን ተቃውሞ የኢንዱስትሪ ልማቷን አግዷል። የገንዘብ ሚኒስትር ካውንት ካንክሪን የባቡር መስመሮችን ተቃውመውም ነበር። ምክንያቱም አላስፈላጊ ጉዞን እና ማህበራዊ እንቅስቃሴን ያበረታታል ብለው ስለፈሩ። ኒኮላስ ቀዳማዊም የልሂቃን ቁጥጥርን ለማስጠበቅ የኢንዱስትሪ ልማትን ገድቧል። ቻይናም በሚንግና በኪንግ ስርወ መንግስት የመጀመሪያ ላይ በቴክኖሎጂ የበለጸገች ብትሆንም ለምሳሌ የዣንግሄ ጉዞ መንግስት ወደ ውስጥ በመዞር የባህር ማዶ ንግድን ከልክሏል። እንዲሁም የነጋዴዎችን ኃይልና ማህበራዊ አለመረጋጋትን በመፍራት የቴክኖሎጂ እድገትን ተቃውሟል። ይህ ወደ ኢኮኖሚ መቀዛቀዝ አመራ። ኢትዮጵያም ፍጹማዊ ነገስታትና ኃያል ቤተ ክርስቲያን መሬትንና ጉልበትን በመቆጣጠር ለግብርና መሻሻል ወይም ለንግድ እድገት ማበረታቻዎችም አፍነው ቆይተዋል። የውጭ ንግድ የተገደበ ነበር። በሶማሊያ ደግሞ የፖለቲካ ማዕከላዊነት እጦት፣ የማያቋርጥ የጎሳ ግጭት ለኢኮኖሚ ልማት አስፈላጊ የሆኑትን መሰረታዊ ህጎች፣ ስርዓት እና የንብረት መብቶች መመስረትን ከልክሏል። በመጨረሻ ደራሲዎቹ እነዚህ ምሳሌዎችን እንደሚያሳዩት ድህነትን የሚያስቀጥለው አለማወቅ ወይም ባህል ሳይሆን በስልጣን ላይ ያሉ ልሂቃን ስልጣናቸውን እንዳያጡ በመፍራት ሁሉን አቀፍ ተቋማትንና ቴክኖሎጂዎችን ሆን ብለው ማገዳቸው እንደሆነ ይደመድማሉ። ፍርሃታቸው የፈጠራ ጥፋት ነባር ስልጣናቸውንና ጥቅሞቻቸውን ሊነካ ስለሚችል ነው። ምዕራፍ 9
ልማትን መገልበጥ። በዚህ ምዕራፍ ደራሲዎቹ የአውሮፓ ቅኝ ግዛት በብዙ የዓለም ክፍሎች አግላይ ተቋማትን እንዴት እንደፈጠረ ወይም እንዳጠናከረ ይመረምራሉ። ቅኝ ገዢዎች ነባር የአገሬው ኢኮኖሚዎችን እና ማህበረሰቦችን በማጥፋት እነዚህን ክልሎች ወደ ዝቅተኛ የልማት ጎዳና እንዳስገቧቸው ያብራራሉ። ይህ ሂደት ቀደም ሲል የበለጸጉ አካባቢዎች በቅኝ ግዛት ስር ወደ ድህነት እንዲወርዱ ያደረገውን የዕድል መገለባበጥን ያካትታል። ደራሲዎቹ ለዚህ ሐሳባቸው ማሳያነት የተለያዩ ታሪካዊ ምሳሌዎችንም ያቀርባሉ። ከነዚህ መካከል የደች ምስራቅ ህንድ ኩባንያ ቪኦሲ በደቡብ ምስራቅ እስያ ማለትም የቅመም ደሴቶች አምቦንና ባንታ ያደረሰውን ጥፋት ይጠቅሳሉ። ቪኦሲ በቅመም ምርት ላይ ጨካኝ ሞኖፖሊ በመመስረት የአካባቢውን ሕዝብ ጨፍጭፏል ወይም በባርነት ገዝቷቸዋል። ነባር የንግድ መርከቦችን አጥፍቷል። እናም የተወሰኑ ቅመሞችን እንዲያመርቱ አስገድዷቸዋል። ይህ ሁሉ ትርፋቸውን ከፍ ለማድረግ ነበር እንጂ ክልሉን ለማልማትም አልነበረም። ቪኦሲ ከፍተኛ ትርፍ ቢያገኝም የአካባቢው ኢኮኖሚዎች ወድመዋል። አሁን እኛም ሀገር በቡናዎቻችን ላይ እንደምናየው። ሌላው አስከፊ ምሳሌ የአትላንቲክ የባሪያ ንግድ በአፍሪካ ላይ ያሳደረው ተጽዕኖ ነው። የአውሮፓ የባሪያ ፍላጎት የባሪያ ንግድን በከፍተኛ ሁኔታ በማስፋፋት በአፍሪካ ውስጥ ሰፊ ጦርነት፣ የማህበረሰቦች መፈራረስና አግላይ ተቋማት እንዲሰርጹ ምክንያትም ሆኗል። ለምሳሌ እንደ ኦዮ ያሉ መንግስታት ባሪያዎችን ለመያዝ ሲሉ መስፋፋታቸው ይህ ለረጅም ጊዜ የህዝብ ቁጥርና ተቋማዊ ችግሮች እንዲፈጠሩ ምክንያት ሆኗል። ንግዱ ከተወገደ በኋላም እንኳን እሱን የተካው ህጋዊ ንግድ ብዙውን ጊዜ ማስገደድን ያካተተ በመሆኑ የቅኝ ግዛት ኢኮኖሚያዎችን አግላይ ባህሪ በመሰረታዊነት አልለወጠውም። በደቡብ አፍሪካ ሌላ አሳዛኝ ምሳሌ ነው። ምንም እንኳን የሀገሬው አፍሪካዊ ግብርና መጀመሪያ ላይ ተለዋዋጭነትን ቢያሳይም ለምሳሌ ፊንጎላንድ፣ ግሪኳላንድ ምስራቅ አካባቢ የአልማዝና የወርቅ መገኘት የአውሮፓውያንን ወረራና ሁለትዮሽ ኢኮኖሚ እንዲፈጠር ምክንያትም ሆኗል። የ1913ቱ የሀገሬው ተወላጆች የመሬት ህግ የአፍሪካውያንን የመሬት ባለቤትነት ወደ ጥቂት የሀገሪቱ ክፍል በመገደብ አፍሪካውያን ለማዕድን እና ለነጮች እርሻዎች ርካሽ የሰው ኃይል እንዲሆኑ አስገድዷቸዋል። የመታወቂያ ወረቀት ህጎችና ሌሎች አድሏዊ ፖሊሲዎች አፓርታይድ የነጩን አናሳ ክፍል የሚጠቅም አግላይ ስርዓትን አጠናክሯል። ደራሲዎቹ የመገለባበጥ ዋና መንገዶችን እንደሚከተለው ይዘረዝራሉ። የሀብትና የመሬት ቀጥተኛ ንጥቂያ፣ የግዳጅ የጉልበት ስርዓቶች፣ የሀገሬው ኢንዱስትሪዎች ንግድ መጥፋት፣ ትርፍን ለቅኝ ገዢዎች ወይም ከእነርሱ ጋር ለተቆራኙ ጥቂት የአካባቢው ልሂቃን ለማውጣት የተነደፉ ተቋማት መፍጠር፣ እንደ የግብይት ቦርዶችና አድሏዊ ህጎች እንዲሁም ስልጣንን ያከማቹና ሰፊ ተሳትፎን የከለከሉ የፖለቲካ መዋቅሮችን መጫን። በመጨረሻ ይህ ምዕራፍ ዝቅተኛ ልማት ብዙውን ጊዜ በቅኝ ገዢ ኃይሎች የነቃ የብዝበዛ የተቋም አቀራረጽ ሂደት እንጂ ተፈጥሯዊ ሁኔታ እንዳልነበር ያሳያል። የቅኝ ግዛት አገዛዝ በአብዛኛው ቅኝ ተገዢ ሀገራት የረጅም ጊዜ ድህነትና አለመረጋጋት እንዲፈጠር ትልቅ አስተዋጽኦን አድርጓል። ምዕራፍ 10 የብልጽግና ስርጭት። በዚህ ምዕራፍ የኢንዱስትሪ አብዮት ያስገኘው ብልጽግና ለምን ወደ አንዳንድ የዓለም ክፍሎች እንደተስፋፋና ወደ ሌሎች እንዳልተስፋፋ ይመረምራሉ።
በአንጻራዊነት የበለጠ ሁሉን አቀፍ ተቋማት የነበሯቸው ወይም ተቋሞቻቸውን ወደ ሁሉን አቀፍ አቅጣጫ ማላመድ የቻሉ ሀገሮች አዳዲስ ቴክኖሎጂዎችን በመጠቀም በመቀበልና በማላመድ የኢንዱስትሪ ልማት ማምጣት እንደቻሉ ያጎላሉ። ደራሲዎቹ ለስኬታማ ስርጭትና መላመድ ምሳሌ የሚሆኑ ሀገራትን ይጠቅሳሉ። ከእነዚህ መካከል ምዕራብ አውሮፓ ሀገራት እንደ ፈረንሳይና ጀርመን ያሉ የፈረንሳይ አብዮት ወሳኝ መጋጠሚያ ፊውዳሊዝምንና ፍጹማዊ አገዛዝን በማፍረስ ለበለጠ ሁሉን አቀፍ የኢኮኖሚ ተቋማት እንዲፈጠሩ መንገድን ጠርጓል። ይህም በ19ኛው መቶ ክፍለ ዘመን እነዚህ ክልሎች የኢንዱስትሪ ልማት እንዲያመጡ አስችሏቸዋል። የሰፋሪ ቅኝ ግዛቶች እንደ አሜሪካ፣ ካናዳና አውስትራሊያ ያሉ ከአብዛኛው የሀገሬ ሕዝብ ብዝበዛ የራቁ እና የአውሮፓ አይነት የመሬት ባለጸጋ መኳንንትን ለመፍጠር የተደረጉ ሙከራዎች ከከሸፉባቸው በመሆናቸው ገና ከጅምሩ የበለጠ ሁሉን አቀፍ ተቋማትን አዳብረዋል። አውስትራሊያ ምንም እንኳ መጀመሪያ ላይ የወንጀለኞች ቅኝ ግዛት ብትሆንም በሰፋሪዎችና በልሂቃን መካከል በተፈጠሩ ግጭቶች ምክንያት ወደ ሁሉን አቀፍ ተቋማት ተሸጋግራለች። የፖለቲካ መብቶች፣ በዳኞች የመዳኘት መብትና የመሬት ተደራሽነት ጥያቄዎች በመጨረሻ አዳዲስ ቴክኖሎጂዎችን በመቀበልና በማደግ ላይ ያለ ይበልጥ እኩልነት የሰፈነበት ማህበረሰብ እንዲፈጠርም አድርገዋል። ሌላው አስደናቂ ምሳሌ ጃፓን ናት። በ1868 የምዕራባውያን ወረራ በኮሞዶር ፔሪ የሚመራ ሲያጋጥማት ከዳርቻ ግዛቶች ሳቱ ሱማና ቾሹ የመጡ የተሃድሶ አራማጅ ሳሙራይ ቡድን የቶጉካዋ ሾጉናትን አስወገደ። የሜጂ እድሳት ፊውዳሊዝምን በማስወገድ በመሬት ላይ የግል ንብረት መብቶችን ፈጥሯል። በትምህርትና በመሰረተ ልማት ላይ ኢንቨስትም አድርጓል። እንዲሁም በመንግስት የሚመራ የኢንዱስትሪ ልማትን አስገኝቷል። ይህ ፈጣን ተቋማዊ የሆነ ለውጥ ጃፓን የመጀመሪያዋ ምዕራባዊ ያልሆነች የኢንዱስትሪ ኃይል እንድትሆንም አስችሏታል። ደራሲዎቹ የዚህ ስርጭት ቁልፍ ምክንያቶች እንደሚከተሉት ይዘረዝራሉ። ከዚህ በፊት የነበሩ ተቋማዊ የሆኑ ልዩነቶች፣ ለምሳሌ ያነሰ የተጠናከረ ፍጹማዊ አገዛዝና ጠንካራ የነጋዴዎች መደቦችን፣ ወሳኝ መጋጠሚያዎችን፣ ለምሳሌ የፈረንሳይ አብዮትና የምዕራባውያንን ቅኝ ግዛት ስጋት፣ ተቋማዊ ለውጥን ማስገደዳቸው እንዲሁም ሰፊ ጥምረቶች ሁሉን አቀፍ ማሻሻያዎችን የመግፋት ወይም የመተባበር ችሎታቸው። በመጨረሻም ይህ ምዕራፍ እነዚህን ስኬቶች እንደ ኦቶማን ግዛት ወይም ቻይና ባሉ ቦታዎች ከነበሩት ውድቀቶች ጋር ያነጻጽራል። እነርሱም በነባር ልሂቃን ላይ በሚያደርሱት ስጋት ምክንያት የኢንዱስትሪ ልማትን በንቃት ተቃውሟል። ስኬታማ የኢንዱስትሪ ልማት በአንጻሩ የበለጠ ሁሉን አቀፍ ተቋማት መኖርን የሚጠይቅ ሲሆን ይህም ለፈጠራና ለቴክኖሎጂ እድገት ምቹ ሁኔታን ይፈጥራል። ምዕራፍ 11 መልካሙ አዙሪት። በዚህ ምዕራፍ ሁሉን አቀፍ የፖለቲካና የኢኮኖሚ ተቋማት አንዴ ከተመሰረቱ በኋላ እርስ በርስ እንዴት እንደሚጠናከሩና እንደሚቀጥሉ ያብራራሉ። ይህ ሂደት መልካም አዙሪት በመፍጠር ራሱን እያጠናከረ የሚቀጥል ይሆናል ይላሉ። ሁሉን አቀፍ የፖለቲካ ተቋማት ማለትም እንደ ዲሞክራሲ፣ የሕግ የበላይነት፣ የስልጣን ክፍፍል ያሉ ስልጣንን በሰፊው ስለሚያከፋፍሉ ማንኛውም አንድ ቡድን ስልጣንን ነጥቆ አግላይ የኢኮኖሚ ተቋማትን ለመመስረት አስቸጋሪ እንዲሆን ያደርግበታል።
በተጨማሪም ሁሉን አቀፍ የኢኮኖሚ ተቋማት ብልጽግናንና የበለጠ እኩል የሀብት ክፍፍልን በማበረታታት የግጭት መንስኤዎችን ይቀንሳሉ። እንዲሁም ለሁሉን አቀፍ የፖለቲካ ተቋማት ያለውን ህዝባዊ ፍላጎት ያጠናክራሉ። ለምሳሌ በእንግሊዝ ከክብረ አብዮት በኋላ የፓርላማና የህግ የበላይነት መጠናከር ወደ የበለጠ ሁሉን አቀፍ የኢኮኖሚ ተቋማት አመራ። እነዚህ ደግሞ አዳዲስ የኢኮኖሚ ቡድኖች ማለትም እንደ ኢንዱስትሪ ባለቤቶችና መካከለኛ መደብ ያሉ ፈጥረው ተጨማሪ የፖለቲካ ተሳትፎ እንዲጠይቁ አድርጓል። ይህም በ19ኛው ክፍለ ዘመን የተደረጉ የተሃድሶ ህጎችን አስከትሏል። በተመሳሳይ በአሜሪካ ምንም እንኳ ከመጀመሪያውኑ ሁሉን አቀፍ አካላት ቢኖሯትም ባርነትና የተወሰነ የምርጫ መብትም ነበራት። ሆኖም መልካሙ አዙሪት ምንም እንኳ ፍጹም ባይሆንም እናም ከትልቅ ግጭት የእርስ በርስ ጦርነት ጋርም ሰርቷል። የዲሞክራሲ መስፋፋት፣ የቁጥጥርና ሚዛን ስርዓት ለምሳሌ የቴዎዶር ሩዝቬልት የሞኖፖሊ ቁጥጥርና የውድሮ ዊልሰን አዲስ ነጻነት አጀንዳ እንዲሁም የተለያዩ ቡድኖች መበረታታት ሁሉን አቀፍ ተቋማትን በጊዜ ሂደት ለማስጠበቅና ለማስፋፋት ረድቷል። ደራሲዎቹ የዚህ መልካም አዙሪት ዘዴዎችን በዝርዝር ያስረዳሉ። የስልጣን ገደቦች የዘፈቀደ የስልጣን አጠቃቀምን ይገድባሉ። ሰፊ የስልጣን ክፍፍል ደግሞ ልሂቃን ስልጣናቸውን በአዲስ አግላይ ስርዓት ለመፍጠር በሚፈልጉ ጠባብ ቡድኖች እንዳይነጠቁ ያደርጋል። ሁሉን አቀፍ ተቋማት ዜጎች መብቶቻቸውን እንዲጠይቁና እነዚያን ተቋማት ለማዳከም የሚደረጉ ሙከራዎችን እንዲቋቋሙ ያበረታቷቸዋል። የኢኮኖሚ ዕድሎች ሰፊ ሲሆኑ መንግስትን ለብዝበዛ ብቻ ከመቆጣጠር የሚገኘው ጥቅም ይቀንሳል። ደራሲዎቹ የእንግሊዝን ከክብረ አብዮት በኋላ ያለውን እድገት እና የአሜሪካንን ሁኔታ እንደ ምሳሌ በመጥቀስ የመልካሙ አዙሪት እንዴት እንደሚሰራ ያብራራሉ። ምንም እንኳ ፍጹም ባይሆንም እና አንዳንድ ጊዜ በታላላቅ ተግዳሮቶች ቢገጥመውም መልካሙ አዙሪት ሁሉን አቀፍ ተቋማት በጊዜ ሂደት እንዲቀጥሉና እንዲጠናከሩ የሚያደርግ ጠንካራ ዝንባሌን ይፈጥራል። በመጨረሻ ደራሲዎቹ መልካሙ አዙሪት ራስ ስር ወይም የማይበጠስ እንዳልሆነ ያስገነዝባሉ። ነገር ግን ሁሉን አቀፍ ተቋማት በጊዜ ሂደት እንዲቀጥሉና እንዲጠናከሩ የሚያደርግ ጠንካራ ዝንባሌ እንደሚፈጥር ይደመድማሉ። ምዕራፍ 12 ክፉ አዙሪት ዘ ቪሺየስ ሰርክል። በምዕራፍ 12 ላይ ደራሲዎቹ አግላይ የፖለቲካን የኢኮኖሚ ተቋማት እርስ በርስ እንዴት እንደሚጠናከሩ በመግለጽ የክፉ አዙሪት ጽንሰ ሐሳብን ያብራራሉ። ይህ ክፉ አዙሪት በጊዜ ሂደት ቀጣይነት ያለው ችግር በመፍጠር ልማትን በእጅጉ ያደናቅፋል። አግላይ የፖለቲካ ተቋማት ስልጣንን በጥቂት ሰዎች እጅ ላይ ያከማቻሉ። ይህም እነዚህ ልሂቃን የራሳቸው ጥቅም የሚያስጠብቁ አግላይ የሆኑ የኢኮኖሚ ተቋማት እንዲጠብቁ እናም እንዲፈጥሩ ያስችላቸዋል። ይህ ክምችት ያለው ሀብት ደግሞ እነዚህ ልሂቃን የፖለቲካ ስልጣናቸውን የበለጠ እንዲያጠናክሩ ያግዛቸዋል። ብዙውን ጊዜ በጭቆናና ማንኛውንም ተቃውሞ በመከልከል ይህንን ያደርጋሉ። እዚህ ላይ ደራሲዎቹ ከዚህ ክፉ አዙሪት ዘዴዎችን በዝርዝር ያስረዳሉ። አንደኛው የልሂቃን ቀጣይነት ሲሆን በዚህ ውስጥ ተመሳሳይ የልሂቃን ቡድን ብዙውን ጊዜ ለረጅም ጊዜ ስልጣን ላይ ይቆያሉ። እናማ አግላይ ተቋማትን ከአዳዲስ ሁኔታዎች ጋር እያጣመሙ ለራሳቸው እንዲበጅ ሼፕ እያረጉ ይዘልቃሉ።
ለዚህ ምሳሌ የጓቲማላ ልሂቃን ከቅኝ ግዛት ዘመን ጀምሮ እስከ 20ኛው ክፍለ ዘመን ድረስ ስልጣናቸውን እንደያዙ ቆይተዋል ይሏል። ሌላው ዘዴ የኦሊጋርኪ የብረት ሕግ ነው። ይህም ማለት አንድ አግላይ አገዛዝ ሲወገድ እንኳን አዲሶቹ መሪዎች ሁሉን አቀፍ ተቋማትን ከመመስረት ይልቅ ወደ ነበረው ስርዓት በመግባት አዲስ የብዝበዛ ሰዎች ይሆናሉ። ይህ የሚሆነው ነገሮቹ ተቋማት ለስልጣን ለተቆጣጠሩት ሰዎች ከፍተኛ ሽልማት ስለሚሰጡና በአዲሶቹ ገዢዎች ላይ ጥቂት ገደቦች ስለሚኖሩ ነው። ለዚህ እንደ ምሳሌ ደራሲዎቹ በሲያካ ስቲቨንስና በኤፒሲ ስር የነበረችውን የሴራሊዮንን ይጠቅሷታል። ሌላ ምሳሌ የኢትዮጵያ አብዮት ቀዳማዊ ኃይለ ሥላሴን አስወግዶ የደርግን ጨካኝና አግላይ አገዛዝ አስከትሏል ይላሉ። በተጨማሪም አግላይ ተቋማት ሀብትንና ስልጣንን በማከማቸት የተለያዩ ቡድኖች ለቁጥጥር እንዲታገሉ ከፍተኛ ማበረታታዎችን ይፈጥራሉ። ይህም ወደ ፖለቲካ አለመረጋጋት፣ የእርስ በርስ ጦርነቶች እናም አንዳንድ ጊዜ ሙሉ የመንግስት ውድቀት ጭምር ሊያመሩ ይችላሉ። ይህ ደግሞ ማንኛውም የልማት አቅም የበለጠ ያጠፋል። ለዚህ ደግሞ ደራሲዎቹ የማያ ከተማ ግዛቶችንና ብዙ ዘመናዊ የአፍሪካ ሀገራትን እንደ ምሳሌ አድርገው ይጠቅሳሉ። ደራሲዎቹ የዚህ ክፉ አዙሪት ተጽዕኖ እንዴት እንደሚሰራ ለማሳየት የተለያዩ ሀገራትን እንደ ምሳሌ አምጥተው ይጠቅሳሉ። በጓቲማላ የቅኝ ግዛት ስርዓት የስፔን ልሂቃንን ሲያበለጽግ ከነጻነት በኋላ የነዚህ ልሂቃን ስልጣን በመቆጣጠር የግዳጅ የጉልበት ስርዓት ለቡና እርሻዎች አላምደዋል። በሴራሊዮን ደግሞ የቅኝ ግዛት የግብይት ቦርዶችን እና ሌሎች አግላይ መሳሪያዎችን ፈጥሯል። ከነጻነት በኋላ ሲያካ ስቲቨንስ እና ኤፒሲ እነዚህን ለግል ጥቅማቸው ተጠቅመውባቸዋል። የአሜሪካ ደቡብ የባሪያ እርሻ ኢኮኖሚ በጣም አግላይ ነበር። እርስ በርስ ጦርነት ባርነትን ቢያስወግድም የደቡብ እርሻ ልሂቃን አዲስ የብዝበዛ ስርዓት በመመስረት የበላይነታቸውን አስጠብቀው ቀጥለዋል። በኢትዮጵያ በቀዳማዊ ኃይለ ሥላሴ ስር የነበረው አገዛዝ በጣም አግላይ የነበረ ሲሆን በ1974 የተካሄደው አብዮትም አንድ አግላይ አገዛዝ በሌላ በመተካት ችግሩን አባብሶታል ይላሉ ደራሲዎቹ። በመጨረሻም ደራሲዎቹ ይህ ክፉ የሆነ አዙሪት የዝቅተኛ ልማት ችግር ለረጅም ጊዜ ስር እንዲሰድ የሚያደርግ ቢሆንም ምዕራፉ ሙሉ በሙሉ የማይበጠስ እንዳልሆነ ግን ይጠቁማሉ። ምዕራፍ 13 ሀገራት ዛሬ ለምን ይወድቃሉ? የመጽሐፉ ማዕከላዊ ጽንሰ ሐሳብ በመጠቀም በተለያዩ የዓለም ሀገራት የሚታየውን ወቅታዊ ድህነትና ውድቀት እንዴት ማስረዳት እንደሚቻል ይመረምራሉ። በዚህ ምዕራፍ ላይ የሚያተኩሩት አግላይ የኢኮኖሚና የፖለቲካ ተቋማት የዚህ ችግር ዋነኛ መንስኤዎች መሆናቸውን በማጉላቱ ላይ ነው። ደራሲዎቹ እነዚህ አግላይ ተቋማት ከኢኮኖሚ እንቅስቃሴን ማፈን ጀምሮ እስከ ሙሉ የመንግስት ውድቀትና እርስ በርስ ጦርነት ድረስ በተለያዩ መንገዶች ራሳቸውን እንደሚያሳዩ ይገልጻሉ። ለዚህ ሐሳባቸውን ለማጠናከር ደራሲዎቹ የተለያዩ ሀገራትን እንደ ምሳሌ ይጠቅሳሉ። በዚምባብዌ የሮበርት ሙጋቤን አገዛዝ ሙስናና ብዝበዛ በሀገሪቱ ላይ ከፍተኛ የኢኮኖሚ ቀውስን አስከትሏል ይላሉ። በሴራሊዮን ደግሞ ለረጅም ዓመታት የነበረው አግላይ አገዛዝ የእርስ በርስ ጦርነት የመንግስት ውድቀትን አስከትሏል። በኮሎምቢያ መደበኛ ዲሞክራሲ ቢኖርም በብዙ የገጠር አካባቢዎች የፓራሚሊተሪና የሽምቅ ተዋጊዎች ቁጥጥር የህዝቡን የንብረት መብትና የኢኮኖሚ እድል በእጅጉ አዳክሟል ይላሉ። በአርጀንቲና ደግሞ ተደጋጋሚ የፖለቲካ አለመረጋጋትና አስተማማኝ ያልሆነ
ያልሆነ የንብረት መብት ለከፍተኛ የኢኮኖሚ ችግር ዳርጓል። በሰሜን ኮሪያ በአምባገነናዊ አገዛዝ ስር ያሉ አግላይ ተቋማት አስከፊ የኢኮኖሚና የሰብአዊ ቀውስን አስከትለዋል። በኡዝቤኪስታን የፕሬዝዳንት ኢስላም ካሪሞቭ አገዛዝ ለጥጥ ምርት የግዳጅ የህፃናት ጉልበት በመጠቀም ጭምር ሊቃንን ሲያበለጽግ ህዝቡን በድህነት ውስጥ ጥሎታል። በግብጽ ደግሞ ከአረብ ጸደይ በፊት የሙባረክ አገዛዝ ጥቂት የተገናኙ ሊቃንን በሚጠቅሙም አግላይ የኢኮኖሚ ተቋማት ላይ የተመሰረተ ነበር። ይህም ለህዝቡ ሰፊ ዕድል እንዳያገኝ ምክንያት ሆነዋል። በእነዚህ ሁሉ የተለያዩ ምሳሌዎች ላይ የሚታየው የጋራ ጭብጥ ድህነትና ውድቀት ሰፊውን ህዝብ በመጉዳት ጥቂት ሊቃንን ጥቅም በሚያስጠብቁ አግላይ ተቋማት ስር የሰደዱ መሆናቸው ነው። ይህ ደግሞ ለቁጠባ ለኢንቨስትመንትና ለጋራ ስራዎች ማበረታቻዎች እንዳይፈጠሩ ያግዳል። ደራሲዎቹ በዚህ ምዕራፍ ላይ የሚያተኩሩት ዘመናዊ ሀገራት ለምን እንደሚወድቁ ለማሳየት የአግላይ ተቋማትን ሚና በማጉላት ላይ ነው። በመጨረሻ ደራሲዎቹ በዚህ ምዕራፍ ላይ በዓለም ዙሪያ የሚስተዋሉ የድህነት የውድቀት ምክንያቶች በዋነኝነት አግላይ የፖለቲካና የኢኮኖሚ ተቋማት መሆናቸውን ደግመው ደጋግመው አበክረው ይገልጻሉ። ምዕራፍ 14 ከድሮ አዙሪት መውጣት። በዚህ ምዕራፍ የክፉ አዙሪት ቀጣይነት ቢኖርም ታሪክ እንደሚያሳየው ሀገራት ከአግላይ ተቋማት በመላቀቅ ሁሉን አቀፍ ተቋማት ወደሆነ ሊሸጋገሩ እንደሚችል ያብራራል። ይህ ሽግግር ብዙውን ጊዜ ወሳኝ መጋጠሚያን ከሌሎች ሁኔታዎች ጋር በማጣመር እንደሚከሰት ይገልጻሉ። ለምሳሌ ለተሃድሶ የሚገፋ ሰፊ የህብረተሰብ ክፍል ድጋፍ ወይም በአጋጣሚ የሚገኙ ታሪካዊ ዕድሎች ለለውጥ ወሳኝ ሚናን ይጫወታሉ። ደራሲዎቹ ታሪክ ዕጣ ፋንታ አይደለም በማለት ለውጥ ሁል ጊዜ የሚቻል መሆኑን አጽንዖት ይሰጡታል። ደራሲዎቹ ከአዙሪት የመውጣት ዕድል ስለመኖሩ የተለያዩ አዎንታዊ ምሳሌዎችን ያቀርባሉ። ከነዚህ መካከል የአፍሪካ የስኬት ታሪክ በመባል የምትታወቀው ቦትስዋና አንዷ ናት። ቅድመ ቅኝ ግዛት የጽዋና ጎሳ በአንጻራዊነት ሁሉን አቀፍ የሆነ ባህላዊ ተቋማት ማለትም ለምክክር የሚውል የጎትላ እና የገዢዎች ላይ ገደቦች ነበሯት። በነጻነት ጊዜ ወሳኝ መጋጠሚያ ነው እንደ ሴሬትሴ ካማና ኩዌት ማሲሪ ያሉ ብልህ የሆኑ መሪዎች ሁሉን አቀፍ የፖለቲካና የኢኮኖሚ ተቋማትን ለመገንባት የንብረት መብትን ማለትም በተለይም ለከብቶች ከዚያም ለአልማዝ ለማስጠበቅ በህዝብ አገልግሎት ላይ ኢንቨስት ለማድረግና የአልማዝ ገቢን በጥንቃቄ ለማስተዳደር ወሳኝ የሆነ ውሳኔን ወሰኑ። ከዚህ ስኬት ጀርባ የነበሩ ቁልፍ ምክንያቶች ከአውሮፓ ቅኝ ግዛት የከፋውን ማስወገድ ማለትም የጥበቃ ግዛት መሆንና ሰፋሪ ቅኝ ግዛት አለመሆን፣ በአንጻራዊነት አንድ አይነት ማህበረሰብ መኖር፣ ብሔራዊ ጥቅም ከሁሉም አቀፍ ተቋማት ልማት ጋር የተመጣጠነ መሆኑን የተገነዘቡ ብሩህ መሪዎች መኖር እና ከዴቪርስ ጋር ለአልማዝ ገቢዎች የተደረገ ብልሃተኛ ድርድር ናቸው። ሌላ ምሳሌ የአሜሪካ ደቡብ የሲቪል መብቶች ንቅናቄ በኋላ ያሳየችው ለውጥ ነው። እጅግ አግላይ የነበረው ስርዓት ከጂም ክሮ ህጎችና የምርጫ መብት መገደብ ከእርስ በርስ ጦርነት በኋላ ለአንድ ክፍለ ዘመን ያህል ቀጥሎ ነበር። የሲቪል መብቶች ንቅናቄ ማለትም ከታች የመጣ ወሳኝ መጋጠሚያ ማለት ነው። ከፌዴራል ጣልቃ ገብነትና ከብሔራዊ መመዘኛዎች ለውጥ ጋር ተዳምሮ በመጨረሻ ይህንን አዙሪት
ሰብሮታል። የተጥለቀማ ሜካናይዜሽን የልሂቃንን በርካሽ ጥቁር ሰራተኞች ላይ ያላቸውን ጥገኝነት በመቀነሱ ለውጥን የመቃወም አቅማቸውን አዳክሞታል። ይህ ደግሞ ለአፍሪካ አሜሪካውያን የበለጠ የፖለቲካ የኢኮኖሚ ተሳትፎ እንዲኖርና የደቡብ ኢኮኖሚ ከቀሪው አሜሪካ ጋር እንዲቀራረብ አድርጓል። ቻይናም ከማኦ ዜዱንግ ሞት በኋላ ወሳኝ መጋጠሚያ ወደ ተሻለ ሁኔታ የተሸጋገረች ሀገር ናት። የማኦ አገዛዝ እጅግ አግላይና አውዳሚ ነበር። ከሞቱ በኋላ ዴንግ ዚያኦፒንግና አጋሮቹ በአራቱ ቡድን ላይ የነበራቸው የስልጣን ትግልን አሸነፉ። ከዛም ከፍተኛ የሆነ የኢኮኖሚ ማሻሻያዎችን ጀመሩ። በግብርና የቤተሰብ ኃላፊነት ስርዓት በመዘርጋት ለገበሬዎች የገበያ ማበረታቻዎችን ሰጡ። የከተማና የገጠር ኢንተርፕራይዞችን ከዚያም የግል ንግዶችንና የውጭ ኢንቨስትመንትን ፈቀዱ። እነዚህ ማሻሻያዎች ምንም እንኳን የፖለቲካ ተቋማት በኮሚኒስት ፓርቲ ቁጥጥር ስር አግላይ ቢሆንም ይበልጥ ሁሉን አቀፍ የኢኮኖሚ ተቋማትን በመፍጠር ወደ ፈጣን እድገት አመሩ። ይህ ለውጥ በወቅቱ በነበረው የስልጣን ትግል ውጤት ላይ በእጅጉ የተመሰረተ ነበር። ከነዚህ ምሳሌዎች የምንማረው ዋናው ትምህርት ለውጥ ሊኖር እንደሚችልና በጥልቅ ስር የሰደዱ አግላይ ስርዓቶችም ቢሆን መውጣት እንደሚቻል ያሳያሉ። ይህንን ለማድረግ ብዙውን ጊዜ ያለውን ሁኔታ ለመለወጥ የሚረዱ ወሳኝ መጋጠሚያዎች አስፈላጊ ናቸው። የነባር ተቋማት ባህሪ እንኳ ትናንሽ ልዩነቶች ማለት ነው። እናም በእነዚህ መጋጠሚያዎች ወቅት የግለሰቦች ወይም የቡድኖች ሚና ደግሞ አብሮ ወሳኝ ይሆናል። ሰፊ የህብረተሰብ ክፍል ጥምረት ብዙውን ጊዜ ቁልፍ ሚናን ይጫወታል። ምንም እንኳ የቻይና ማሻሻያ ከላይ ወደ ታች የመጣ ቢሆንም በመጨረሻ እድልና አጋጣሚነት በለውጡ ሂደት ውስጥ ከፍተኛ የሆነ ሚና እንደሚጫወቱ ደራሲዎቹ ያስገነዝባሉ። ምዕራፍ 15 ብልጽግናንና ድህነትን መረዳት። በዚህ ምዕራፍ የመጨረሻው ምዕራፍ ላይ ደራሲዎቹ የቀረበውን ማዕከላዊ ንድፈ ሐሳብ ደግመው ያስረዳሉ። በዚህ ምዕራፍ ላይ ዋናው ትኩረት ወቅታዊውን ዓለም አቀፍ የሀብት ልዩነት ለመረዳትና ድህነትን ለመዋጋት በሚደረጉ ፖሊሲዎች ላይ ነው። ብልጽግና በሁሉም አቀፍ የኢኮኖሚና የፖለቲካ ተቋማት እንደሚመጣ እና ድህነት ደግሞ ከአግላይ ተቋማት እንደሚመነጭ በድጋሚ ያጎላሉ። የተቋማዊ መለያየትና ከወሳኝ መጋጠሚያዎች ጋር ያለው መስተጋብር የተለያዩ ሀገራት የተለያዩ የእድገት መንገዶችን ለምን እንደተከተሉ እንደሚያብራሩ ይገልጻሉ። ደራሲዎቹ በመጽሐፉ ውስጥ የሰጡትን ማዕከላዊ ክርክር በድጋሚ ያስረግጣሉ። ሁሉን አቀፍ የኢኮኖሚ ተቋማት ማለትም የንብረት መብቶች፣ እኩል ዕድልና አዳዲስ ቴክኖሎጂዎችን፣ ክህሎቶችን ማበረታታት እድገትን እንደሚያመጡ ይገልጻሉ። ሁሉን አቀፍ የፖለቲካ ተቋማት ማለትም ሰፊ የህዝብ ተሳትፎና ጠንካራ ማዕከላዊ መንግስት እነዚህን የኢኮኖሚ ተቋማትን እንደሚደግፉ ያብራራሉ። በአንጻሩ ደግሞ አግላይ ተቋማት በኢኮኖሚም ሆነ በፖለቲካ በፈጠራ ላይ ባለው ፍርሃትና በውስጥ ግጭት ምክንያት ወደ መቀዛቀዝ እንደሚያመሩ ደግሞ ያስረዳሉ። የክፉና የመልካም አዙሪት ጽንሰ ሐሳቦች የእነዚህን ሁኔታዎች ቀጣይነት እንዴት እንደሚያብራሩ ይገልጻሉ። በመጨረሻም ለውጥ የሚከሰተው በወሳኝ መጋጠሚያዎችና በትናንሽ ተቋማት ልዩነት ተቋማዊ መለያየት መስተጋብር እንደሆነ ይደመድማሉ። ደራሲዎቹ የታሪካዊ እድገትን መጋጠሚያነት መወሰን በተመለከተ ያብራራሉ። የአሁኑ የዓለም ስርዓት አስቀድሞ የተወሰነ እንዳልነበረ እና የተለያዩ ውጤቶች ሊኖሩ እንደሚችሉ ለምሳሌ
ኢንካዎች የአውሮፓን ወረራ ቢቋቋሙ ኖሮ ወይም ቻይና ወደ ውስጥ ባትዞር ኖሮ እያለ ይገልጻሉ። ከዚያም ደራሲዎቹ እንደ ዘመናዊነት ንድፈ ሐሳብ፣ ሊፕሴት እና ብልጽግናን በምህንድስና መፍጠር፣ የእውቀት ማነስ ንድፈ ሐሳብ ያሉ አማራጭ አቀራረቦችን ይተቻሉ። የኢኮኖሚ እድገት በራስ ስር ወደ ዲሞክራሲ ይመራል የሚለው ሐሳብ በታሪክ እንደማይደገፍ እና ድህነት ለመሪዎች ጥሩ ምክር ወይም የቴክኒክ መፍትሄዎችን በመስጠት ሊፈታ ይችላል የሚለው እምነት መጥፎ ፖሊሲዎችና ተቋማት የፖለቲካ ስሮችን ችላ ስለሚል እንደማይሰራ ይሞግታሉ። በአግላይ ስርዓቶች ውስጥ ያሉ መሪዎች እነዚህን ስርዓቶች ለማስቀጠል የማበረታቻ እንዳላቸው ያስረዳሉ። በተጨማሪም ደራሲዎቹ ዓለም አቀፍ የገንዘብ ድርጅት IMF እና የዓለም ባንክ የመሳሰሉ ዓለም አቀፍ ጥረቶች ብዙውን ጊዜ የማይሳኩበት ምክንያትን ሲያብራሩ እነዚህ ተቋማት ይላሉ የሚመከሩ ማሻሻያዎች በትክክል ተግባራዊ ስለማይሆኑ ወይም መሰረታዊ የፖለቲካ ተለዋዋጭነት ሳይለውጡ በወረቀት ላይ ብቻ ስለሚከናወኑ ሊሆን ይችላል። ትናንሽ ጣልቃ ገብነቶች ለምሳሌ በህንድ ነርሶችን ማበረታታት እንኳ በነባር ተቋማዊ መዋቅሮችና በባለድርሻ አካላት ሊደናቀፉ ይችላሉ። የውጭ እርዳታም በአብዛኛው የሚከሽፈው በሙስና ምክንያት በመባከኑ ወይም ድህነትን የሚያስከትሉትን አግላይ አገዛዞች ስለሚደግፍ ነው። ሁኔታዊ እርዳታም በአብዛኛው ውጤታማ አይደለም፣ ምክንያቱም አምባገነኖች ለተጨማሪ እርዳታ ሲሉ ስልጣናቸውን አያዳክሙም። ደራሲዎቹ የውጭ እርዳታ በአግላይ ተቋማት ስር ለሰደደ ድህነት የመጨረሻ መፍትሄ እንዳልሆኑ ይገልጻሉ። በመጨረሻ ደራሲዎቹ ምን መደረግ እንዳለበት ሲጠቁሙ ወደ ሁሉን አቀፍ ተቋማት የሚወስደው መንገድ ብዙውን ጊዜ ሰፊ የህብረተሰብ ክፍል ለውጥ እንዲጠይቅ ማብቃትን እንደሚያካትት ይገልጻሉ። ነፃ ሚዲያና አዳዲስ የመገናኛ ቴክኖሎጂዎች መረጃን በማቅረብና የድርጊት ቅንጅትን በመፍጠር ሊረዱም ይችላሉ። ነገር ግን ሰፊ ህዝባዊ ንቅናቄ ሲኖር ብቻ ነው ይላሉ። የመጽሐፉ የመጨረሻ ሐሳብ ለውጥ አምጪ ለውጥ በታሪክ አውድ በአጋጣሚ በሚፈጠሩ ክስተቶችና ተቋማትን የበለጠ ሁሉን አቀፍ ለማድረግ የሚንቀሳቀሱ ሰፊ ጥምረቶች ላይ የተመሰረተ ነው። ደራሲዎቹ መጽሐፉ ሀገራት ለምን እንደሚወድቁና እንደሚሳካላቸው ለመረዳት የሚያስችል ማዕቀፍን ያቀርባሉ ብለው እንደሚያምኑ፣ ይህም በተቋማትና በታሪክ መስተጋብር ላይ የተመሰረተ ነው። በአጋጣሚነት ምክንያት ትክክለኛ ትንበያ መስጠት አስቸጋሪ ቢሆንም ንድፈ ሐሳቡ የትኞቹ የማህበረሰብ አይነቶች ዘላቂ እድገት የማምጣት እድላቸው ከፍተኛ እንደሆነ ግንዛቤን ይሰጣሉ ይላሉ። አብረን ስለነበርን አመሰግናለሁ። ቻው።